ሰላም ወደ ፋርማሲ አርኤክስ ፕላስ ቤተሰቦች እንዴት ናችሁ? ሰላም ነው። ኦኬ ባለፈው ዲፕሎማ ኢን ፋርማሲ ወይም ደግሞ ፋርማሲ ዲፕሎማ ወይም ደግሞ ፋርማሲ ሌቨል ተማሪዎች ላይ ኤግዛም ፕሪፔር እንዴት እንደሚያደርጉና የተወሰኑ ደግሞ ጥያቄዎችን በፓርት ዋን ላይ ሰርቼላችሁ ነበር። ለምሳሌ ቤዚክ ዲፊኒሽኖች ላይ ፋርማኮሎጂ ጋር ተያይዞ የሚነሱ ባዮአቫይላቢሊቲ አስዌላስ ቴራፒውቲካል ኢንዴክስ፣ ሌላኛው ሃፍ ላይፍ፣ ፋርማኮዳይናሚክስ፣ ፋርማኮኪኔቲክስ ላይ የተወሰኑ ነገሮች አንስተን ነበር። ከዛ በኋላ ድራግ አድሚኒስትሬሽን አብዞርቬሽን በሚል የተወሰኑ ጥያቄዎችን ተመልክተን ነበርና ጥያቄዎቹን አላለቁም ነበረ። አሁን ደግሞ ተመልሰን በፓርት ቱ እንመለከታለን። እንደተለመደው ላለው አንድ ነገር አሁንም ለዚህ ቻናል አዲስ ከሆናችሁ ሁላችሁም ሰብስክራይብ ያደረጋችሁ እንድትጀምሩ፣ ላይክም እንድታደርጉ፣ ሼርም እንድታደርጉ ጠይቃቸዋለሁ። ኤኒሃው ወደ ጥያቄዎቹ እንገባለን። ወደ ዛሬ ፓርት ቱ ላይ ያለው ማለት ነው። ስለዚህ ብዙ ጊዜ ቀለል ያሉ ግን የሚሸውዱ ናቸው በፋርማሲ ሌቭል ወይም ደግሞ ድራጊስት ላይ የሚመጡ ጥያቄዎች ማለት ነው። ስለዚህ ዛሬ ድራግ ሜታቦሊዝም ኤንድ ኤክስክሬሽን ያለን ወርታች የምንመለከታቸው ጥያቄዎች አሉ። ስለዚህ 21ኛው ጥያቄ ላይ ስንመለከት ዘሜን ሳይት ኦፍ ድራግ ሜታቦሊዝም የሚደረግ የትኛው ፓርት ላይ ነው? ሜን ሳይቱን ስናነሳ ማለት ነው። እና ኪድኒ ያው ሁላችንም እንደሆነ እናውቃለን ፊልትሬሽን የሚሰራው ጀነራሊ ስንወስድ፣ ሊቨር አለ፣ ላንግስ ላይና ኢንተስታይን ላይም እንደሚደረጉ እናያለን። ስፔሻሊ ና ፕላዝማ ባይንዲንግ የት እንዳለ እናውቃለን ብዬ አስባለሁ። ላንግ ላይ ያው ከኤር ጋር የተያዘውን ሪስፐር እና ኤክስፐር ብለን የምንጠራቸው ነገሮች አሉ። ሊቨር ላይ ስኔ ደግሞ ዲቶክሲፊኬሽን ብለን የምንጠራው አለ። ፈርስት ፓስ ወይ ደግሞ ሜን ሳይት ኦፍ ድራግ ሜታቦሊዝም ብለን የምናነሳው ፕራይመሪ ሜታቦሊክ ኦርጋን ብለን የምናነሳው እዛ አንሰር ቢ ያለው ይሆናል ማለት ነው። ስለዚህ ቢ ምንድን ነው? የድራጎች ሁሉ ሜን ድራግ ሜታቦሊዝም የሚደረግበት ቦታ እንደሆነ አቃለን ብዬ አስባለሁ ማለት ነው። ሌላኛው ፌዝ ዋን ሜታቦሊዝም አለ። ሜታቦሊዝሞች ፌዝ ዋን እና ፌዝ ቱ ተብሎ የሚከፈሉ ነገሮች አሉና እዛ ላይ ያለውን ጥያቄ ነው እዚህ ቦታ ላይ የሚያነሳው። ስለዚህ መጀመሪያው ፌዝ ዋን ላይ ምንድን ነው የሚደረግ የሚለው ነገር ኦክሲዴሽን፣ ሪዳክሽን፣ አድሬስስ ስላስ ኮንጃክሽን፣ ሰልፊኔሽን ደግሞ ግሉኮራይዴሽን ብለን የምንጠራቸው ነገሮች አሉ። እዚህ ቦታ ላይ ግን ፌዝ ዋን ላይ ብዙ ጊዜ የምናነሳው ምናቸው ፌዝ ዋን ሪዳክሽን ብለን የምንጠራቸው የመጀመሪያው ኦክሲዴሽን አለ፣ አስዌላስ ምን አለ ሪዳክሽን አለ፣ አስዌላስ ደግሞ ሃይድሮላይሲስ አለ። እዚህ ቦታ ላይ ግን ይሄኛው ኮንጁጌሽን ላይ የምንጠራው አብዛኛው ሳሌ እነዚህ ነገሮች ካለቁ በኋላ የሚደረገው ነው። ፌዝ ቱ ላይ የምናገኛቸው ነገሮች ናቸው እና ልክ 23ኛ ጥያቄ ላይ ስንመጣ ፌዝ ቱ ሜታቦሊዝም ሜንሊ የሚያደርግልን ነገር ምንድነው? ትራንስፈር ቢ ኮንጁጌሽን ብለን የምንጠራው ማለት ነው። ኮንጁጌሽን ብለን የምንጠራው ያደርግልናል ማለት እነዚህ ኦክሲዴሽን፣ ሪዳክሽን አስዌላስ ሃይድሮላይሲስ ላይ የምንጠራቸው ነገሮች ብሬክዳውን የሚያደርጉ ነገሮች ናቸው። ሪዳክሽን የመቀነስ ነገሮች አሉ፣ ኦክሲዴሽን የማድረግ ነገሮች አሉ። ከዛ በኋላ እነዛ ነገሮች መጨረሻ ላይ ኮንጁጌሽን የሚደረግባቸው ፌዝ ቱ ላይ እንመለከታለን ማለት ነው። ሌላኛው ኤንዛይም ሲስተም ሪስፖንሲብል ፍሮም ድራግ ሜታቦሊዝም ኢን ሊቨር ሳይት ላይ በሊቨር ሳይት ላይ እዚህ ቦታ ላይ የምንመለከተው ፒ ግላይኮፕሮቲን የምንለው አይደለም፣ ፔፕቲዴዝ ብለን የምንጠራው ሞኖ አሚኖይዝድ ብለን የምንጠራቸው አሉ። ነገር ግን እነዚህ ሳይቶክሮም ብለን የምንጠራው P450 ብለን የምንጠራቸው አሉ። እነዚህ ማጆር ኤንዛይም ፋሚሊ ፎር ድራግ ሜታቦሊዝም ኢን ሊቨር ሲስተም ላይ ያለውን እንመለከታለን ማለት ነው። ስለዚህ ዛንሰሩ ቢ ላይ ያለው ይሆናል ማለት ነው። ያለው እነዚህ ይቅርታ ሳይቶክሮም P40 ላይ ስንሄድ ምን አላቸው? ኤንዛይም ኢንዲዩሰር አስዌላስ ደግሞ ኤንዛይም ምን አላቸው? ኢኒቢት ብለን የምንጠራቸው አሉ ማለት ነው። ኢንዲዩሰር ስንል ኢኒቢት የማድረግ ነገር ነው። ኢኒቢት ማድረግ ደግሞ አንታጎኒስት ብለን የምንጠራው አናዘር ወርዱን የምንመለከትባቸው ናቸው ማለት ነው። ስለዚህ ኢኒቢስ ብለን ስናነሳ ምን ማድረግ ነው? ኢንክሪዚንግ ድራግ ሜታቦሊዝሞችን የመጨመር ነው። ኢኒንስ ማድረግ ወይም ደግሞ ኢንዲዩስ ብለን ስንጠራ ማለት ነው። በቀላሉ ቮካብላሪ ወርዶችን እንደዚህ በቀላሉ ልታውቁ ይገባል ብዬ አስባለሁ። ዲክሪዚንግ አይደለም ሃፍ ላይፍ ብለን የሚሰራቸው ነገሮች፣ ቶክሲሲቲ ብለን የምንጠራቸው ነገሮች ሜቢ ከድራግ ኢንተራክሽን ጋር ተያይዞ የምናነሳቸው ነገሮች ናቸው። በት እዚህ ላይ የምናነሳው ነገር ግን ምንድነው ብለን ስናነሳ ኤንዛይም ኢንዲዩሰር ኢንክሪዝመንት ድራግ ምንድነው ሜታቦሊዝም ይጨምራሉ ማለት ነው። እንዳልኳችሁ ምን አለ ሌላኛው ደግሞ ኤንዛይም
ኢንሂቢተሮች አሉ ማለት ነው። ዩዥዋሊ እናነሳቸዋለን እነዚህ ነገሮች። ስለዚህ ኤንዛይም ኢንሂቢተር ብለን ስንጠራ 26ኛው ጥያቄ ላይ ምን አለ? ኢንክሪዝ ፕላዝማ ኮንሰንትሬሽን ኦፍ ዘ ድራግስ ድራግ ዲክሪዚንግ ድራግ ሌቭል ጋር የሚገናኝ ነገር የለውም። ስፔሻሊ ሌቭሉን መቀነስ አይችልም። ኢንሃንሲንግ ብለን ስናነሳ ኢንሂቢተሮች ናቸው እዚህ ቦታ ላይ ስቶፕ አያደርጉም። በነገራችን ላይ ስቶፕ ብለን የምናነሳቸው ነገሮች እዚህ ቦታ ላይ የማድረግ አቅም የላቸው በት ስሎ የሆነ ሜታቦሊዝም እንዲሆን ያደርጋል። ኢንሂቢት አድርገው ማለት ነው። ያም ምን ማድረገው ኢንክሪዝመንት ኦፍ ፕላዝማ ኮንሰንትሬሽን ላይ ያለው በመጨመር ማለት ነው። ፕላዝማ ኮንሰንትሬሽን ጨመረ ማለት መድኃኒት የመሄድ ቻንሱ ዲስትሪቢዩት የመድረግ ነገሩ እየቀነሰ ይመጣል ማለት ነው። አሴ ሪዛልት ምን አለው ማለት ነው? ስሎ ኦፍ ሜታቦሊዝም ይኖራል። ያ ማለት ኢንሂቢሽን የማድረግ ነገር ሙሉ በሙሉ ምን አያደርገውም፣ ነገሩን አያቋርጠውም። ኢንሂቢት አድርገው ነገሩን ግን ስለሆነ በሆነ ፕሮፓጌሽን እንዲሰራ የማድረግ ነገር ይፈጠራል ማለት ነው። ሌላው በሜን ሳይት ኦፍ ድራግ ኤክስክሬሽን የሚሆንበት የሚችለው ነው እዚህ ቦታ ላይ የሚያነሳው። እንግዲህ ቅድም ስናነሳ ግሎሜሩላር ፊልተር ሲያደርግ ምን አለው በዛው አስፔላስ ዩሪኔሽን አለው እዚህ ቦታ ላይ ስናነሳ ዳይሪሲስ ብለን የምንጠራው ማለት ነው። አናዘር ወርድ ላይ ስለሄደን ስንመለከት ማለት ነው። ስለዚህ በሜን ሳይት ኦፍ ድራግ ኤክስክሬሽን ብለን ስናነሳ ኪድኒ ነው። ኤርን እንመለከታለን። ስዊት ብለን ስናነሳው ደግሞ ስኪን ላይ ያለው ነው። ሊቨር ላይ ደግሞ አናዘር ወይ ነው የሚጠቀመው። ስለዚህ ዛንሰር ዊል ቢ ላይ ያለው 27ኛው ጥያቄ ብለን ስንመለከት ቢ ላይ ያለው መልሳችን ይሆናል ማለት ነው። ዛንሰር ዊል ቢ ማለት ኪድኒ ማለት ነው። ፊልትሬሽን ሬት ሌላው ድራግስ ኤክስክሬትድ መንሊ ባይ ላንግ ብለን ስናነሳ እንግዲህ እነዚህ ድራጎች ምንድናቸው? ሪስፔር ልናደርግ የምንችላቸው ነገሮች ናቸው። ኢንሄል ልናደርግ የምንችላቸው ናቸው። በቀላሉ ነው። አንድ አይነት ጥያቄዎች ናቸው በጣም የሚሸውዷቸው ስፔሻሊ ና ድራጊስቶች ወይም ፋርማሲ ሌቭል ላይ ያላችሁ ማለት ነውና ኤክስክሬቲንግ ምንድነው? መንሊ ኢን ላንግስ ላይ ኤክስክሬቲቭ የሚደረጉ ባርቢትሬቶች አይደሉም። በነገራችን ላይ ኦፖች ላይ የምንጠራቸው አይደሉም። እዚህ ቦታ ላይ እንዳለ ቢዜድስ ላይ የምንጠራቸው ላይክ እንደዚህ ያዜፓም ላይ የምንጠራቸው አይደሉም። በትና አላቸው ኢንሄል የሚደረጉ ድራጎች ናቸው። ኢንሄል በየትኛው ሁኔታዎች ውስጥ ኢንሄል የሚደረጉ ነገሮች ሜንሊ እዛ ቦታ ላይ እናስቀምጣቸዋለን ማለት ነው። ዊክ የሆኑ አሲድ ድራግስ አር ኤክስክሬትድ ሞር በምንድን ነው እዚህ ቦታ ላይ። ስለዚህ ኢኒሺዬሽን ኦፍ ኤክስክሬሽን ዊክ አሲድስ ባይ ምንድን ነው? አልካላይን ዩሪን ፎርም ነው እዚህ ቦታ ላይ። ኒውትራል አይደለም። አሲዲቲንም እዚህ ቦታ ላይ እናስቀምጥም። ፕላስ ማብራሪያ የምንጠራው ማር ነው። በት ዘ አንሰር ዊል ቢ አልካላይን በሆነ ወይ ያደርጋል ማለት ነው። ኤክስክሬትድ ሞር ይደረጋሉ ማለት ነው። 30 ጥያቄ ላይ ስንመለከት the clearance of the drug depending on something የሆነ ነገር አለ። ክሊራንስ የሚያደርግበት ነገር ስናነሳ ማለት ነው። ስለዚህ clearance of the drug depending on the blood of flow ወደ ኦርጋን የሚሄደው በመጀመሪያ ወደ ኦርጋን የሚሄድበት ነገር ነው። from the drug concentration plasma concentration ላይ increase ነው ሎ የሚለውን ነገር ቼክ አድርገን elimination of process ብለን የምናነሳቸው ነገሮች አሉ። እነዚህ ነገሮች ሁሉ clearance of drug depending ሊያደርግባቸው የሚችላቸው ነገሮች ናቸው። blood flow concentration እና elimination of capacity ስንመለከተው ማለት ነው። ስለዚህ አንሰር ዊል ቢ ዲ ይሆናል ማለት ነው። ሌላኛው ይሄ አድቨርስ ኢፌክት አስዌላስ ኢንተራክሽን ብለን የምናነሳቸው አሉ። ልክ ቅድም ድራግ ኤክስክሬሽን ወይም ደግሞ ሜታቦሊዝም ብለን እናነሳ ነው ማለት ነው። ስለዚህ እዚህ ቦታ ላይ ስንመጣ አድቨርስ ኢፌክት ወይም ኢንተራክሽን ብለን ስናነሳ ከ31 እስከ 41ኛው ጥያቄ እንመለከታቸዋለን። 31ኛ ጥያቄ ላይ ስንመለከት አንኤክስፔክትድ ድራግ ሪስፖንስ ዲው ቱ ጄኔቲካል ፋክተር ብሎ የሚያነሳው ነገር አለ። ስለዚህ ይህንን ስንመለከተው አይዲዮሲንክራሲን ብሎ የሚያነሳው አለ፣ ሃይፐር ሴንሲቲቪቲ አለ፣ ቶለራንስ አለ፣ ስፔላስ ዲፔንደንሲ ብሎ ያነሳል። ጄኔቲካል ነው እዚህ ቦታ ላይ አብኖርማል የሆኑ ፋክተሮች አንዳንድ ይፈጠራሉ ጄኔቲካሊ። አይዲዮስ ብለን እንጠራቸዋለን። እዚህ ሃይፐር ሴንሲቲቪቲ አይደለም፣ ቶለራንስ አለ። መድኃኒቱን ኦልሬዲ ምንድነው እየወሰደ ያለ ፔሸንት እኮ ዲፔንደንሲም ከሆነ ምን አዲክትድ ነው ሜቢ ሊሆን ይችላል ስፔሻሊ። ስለዚህ አንሰር ዊል ቢ ኤ ላይ ያለውን እንመርጣለን ማለት ነው። እዚህ ቦታ ላይ ስንመጣ ምንድነው ቅድም ያልነው 30 ደቂቃ ዲፔንድ ሆነ መመለስ እንችላለን። ለኮንቲኒየስ ዩዝ አድርገናል ድራጉን ሊዲንግ ቱ ሪዳክሽን ኦፍ ኢፌክት መጥቷል። ኢፌክቱ እየቀነሰ መጥቷል። ከቃሉ እንደምንረዳው እዚህ ቦታ ላይ ኮንቲኒየስሊ ምን አድርገን እየተጠቀምን ያለ ነው።
ስለዚህ እዚህ ቦታ ላይ ኤ ያለው ጭራሽ ኦፕሽን ሊሆን አይችልም። ታኪ ብለን የምንጠራው ደግሞ የሆነ ነገር ፋስት እየሆነ በሚሄድበት ነው። ስፔሻል ብራዲ ያለ ወይ ደግሞ ታኪ ብለን የምንጠራቸው ነገሮች አሉ። አዲክሽን ግን መድኃኒቱ ዲፔንደንሲ ላይ ያለ ፔሸንት ነው። ስለዚህ እየተጠቀመ ነው ያለው፣ ግን ምን አድርጓል? ሪዳክሽን ቀንሷል፣ ኢፌክቱ ቀንሷል። ስለዚህ ምንድነው መድኃኒት እየተጠቀመ ቶሌሬት አድርጓል ማለት ነው፣ ፔሸንታችንን ስንመለከተው ማለት ነው። ስለዚህ ራፒድሊ ቶሌሬት አድርጓል። ለምሳሌ እንደ ናይትራይትስ ብለን የምናነሳቸው ነገሮች ራፒድሊ ቶሌሬት የማድረግ ነገራቸው በጣም ሀይ ነው ማለት ነው። ሌላኛው ቬሪ ራፒድ ዲቨሎፕመንት ኦፍ ቶለራንስ ብሎ የሚያነሳቸው ነገሮች አሉ። ራፒድ በጣም በፍጥነት ቶለራንስን የሚፈጥሩ ነገሮች አሉ። እነዚህ ነገሮች በቀላሉ ስናነሳ ምንድነው ሃይፐር ሴንሲቲቪቲ ብለን የምንጠራቸው ነገሮች ናቸው። በጣም በፍጥነት ራፒድሊ ዲቨሎፕ ቶለራንስን ሊያደርጉ የሚችሉ ነገሮች ሃይፐር ሴንሲቲቪቲ ማለት ነው። አንሰር ቢ 33ኛ ላይ ያለውን ስንመለከት ኦኬ በጣም ይቅርታ በጣም ራፒድሊ ቀደም እንዳልኳችሁ እዚህ ቦታ ላይ እንደሚነሳ ነገር ምንድነው የሚኖረው ታኪ ወይም ደግሞ ብራዲ ቢ ያስቀመጥኩላችሁ ነገር አለ። ሶሪ ታኪውም ብራዲ በኔ ያነሳላችሁ ነገር አለና ስለዚህ ዛንሰሪ ቢ እዚህ ቦታ ሊሆን የሚችለው ታኪ ብለን የምንጠራው በጣም ራፒድሊ ዲቨሎፕመንት ኦፍ ቶለራንስ ስንመለከተው ማለት ነው። ራፒድሊ በሚያደርግበት ታይም ላይ እዚህ ቦታ ላይ የምናነሳው ታኪ ብለን የምንጠራው ብራዲ ስንል ስሎው ነው። ታኪ ብለን ስንጠራ ደግሞ ቬሪ ራፒድሊ ዲቨሎፕመንት ኦፍ ቶለራንስ በሚያደርጉበት ታይም ላይ የሚነሳ ነገር ነው ማለት ነው። ሌላኛው አለርጂካል ድራግ ሪአክሽኖች ሲሆኑ ነው። ስፔሻሊ እዚህ ቦታ ላይ ነው ወደዚህ ነው ሃይፐር ሴንሲቲቪቲ ወደዚህ ያመጣሁትና አንዳንዴ ከሰውነታችን ጋር ተያይዞ ሴንሲቲቭ ሊሆን ይችላል አለርጂካል ሪአክሽኖች እንዲፈጠሩ የሚችልባቸው ነው። ስለዚህ ሳይድ ኢፌክት ሆነ የምንጠራው አይደለም። ይሄ ቶክሲሲቲ ሪአክሽን ብለን የምንጠራው አይደለም። ለአንሰር ቢ ሊሆን የሚችለው ሃይፐር ሴንሲቲቪቲ እንግዲህ አይዲዮስ ላይ ቀደም የጠራ ነው ምንድነው ጄኔቲካል ፋክተር ስለሆነ ማለት በት አለርጂካል ሪአክሽን የሚያሳዩ ከሆነ ግን ለዛ ነገር ምን አላቸው ማለት ነው ሃይፐር ሴንሲቲቪቲ ናቸው ብለን እንጠራቸዋለን ማለት ነው። ቴራቶጀኒክ ሜንስ ብሎ የሚያስቀምጠው ቴራቶጀኒክ ማለት ሊቨር ዳሜጅ አይደለም። ሊቨር ዳሜጅ ስናነሳ አናዘር ወርድ እንኳን ቮካቡላሪ ብንጠቀም ሄፓቶ ፌለር ብለን ወይም አውቶፌሌቲድ ብለን እንጠራ እንችላለን። ካርሲኖጀኔቲክ ከካንሰር ጋር ተያይዞ ያለው ነገር ሊያነሳልን ይችላል። አናዘርም ሊያነሳልን ይችላል። ስፔሻሊ አዲክሽን ስናነሳ ዲፔንደንሲ ነው የሚያነሳው። ቴራቶጀኒክ ነው በርዝ ዲፌክት ኢን ፌተስ ብሎ የሚጠራው ነው ነገራችን። በርዝ ዲፌክት ኢን ፌተስ ብሎ የሚጠራው አንሰር ቢ ሲል ያለው ይሆናል ማለት ነው። ገናው ድራግ ፕሮዲዩሲንግ ካንሰር ኦን ሎንግ ተርም ኦፍ ያነሳና ሎንግ ተርም ኦፍ ዩዝ ስናደርግ ይሄ ምንድነው ድራግ ካንሰር ምን ያደርጋል ፕሮዲዩስ ያደርጋል የሚለው ነገር ያመጣል። ስለዚህ እዚህ ጋር ከወርዱ ነው የምንነሳው። ስለዚህ ከወርዱ ስንነሳ ቀለል ባለ ሁኔታ ምንድነው ካርሲኖ ጄኒክ ብለን የምንነሳቸው ነገሮች አሉ። አንዳንዴ ቀለል ባለ እንደ አይነት ጥያቄዎች ይመጣሉ ከወርዳቸው ተነስተን የምንመልሳቸው ማለት ነው። ታጎኒስቲክስ አይደለም ቴራቶጀኒክ ቅድም የጠራነው ነገር አለ። ለዚህ ዛንሰር ቢ ሲል ቢ ያለው መልስ ይሆናል ማለት ነው። ካርሲኖሎጂክ ብለን የምንጠራው ማለት ነው። ሌላኛው ሁለቱ ድራግስ ኦፖዚት አክሽን የሚሆናቸው ከሆነ ኦፖዚት አክሽን አር ጊቪንግ ቱጌዘር አንድ ላይ የምንሰጠው ከሆነ ምን ይፈጠራል ነው እዚህ ቦታ ላይ ኦፖዚት አክሽን ከሆነ ለምን ሁለቱም ገብተው ኦፖዚት አክሽን ማለት የሚሰሩ ሆነ የምናስገባቸው ከሆነ ምንድን ናቸው አንታጎኒዝም ብለን የምንጠራቸው ናቸው። 37 ደቂቃ ስንመለከት ሲል ያለው እናነሳለን። እንግዲህ እነዚህን አይዲያስ ዲል ያለውን ስንመለከት በተደጋጋሚ ይጠራል። ቀደም የጠቀስነው ነገር አለ ጄኔቲካል ነው የጠራነው ነገር አዲክቲቭ ስናነሳ ምንድነው ዲፔንደንሲ እንመለከታለን። ሌላኛው ሲነርጂዝም ስናነሳ አዲሽናል የሆነ ነገር ነው አድርገን ሁለቱም ኢፌክቲቭ የሆነ ነገር የሚመጣበት ነገር ነው። ሲነርጂዝም አንዱን አስተካክሎ ማለት ነው። ስለዚህ answer will be when two drugs opposite action are given together ስናደርግ አንታጎኒዝም ይፈጠራል ማለት ነው። ደግሞ ብዙ ጊዜ ከሚመጡ ጥያቄዎች ውስጥ የሚመደቡት ናቸው። እነዚህ ነገሮችን ልንረሳም አያስፈልግም። የድራጎች ሳይድ ኢፌክት ለምሳሌ ካፍ ብለው የምንጠራው ክሎራምፌኒኮል ነው የምንጠራው ቴትራሳይክሊን አሜግሎሳይድ እና ሰልፎን አማይድ ብለው የምንጠራቸው አሉ።
እንግዲህ አንዳንዳቸው ምን አላቸው አድቨርስ ኢፌክት ወይ ደግሞ ሳይድ ኢፌክት ብለን የምንጠራቸዋለን። ነገር እዚህ ቦታ ላይ የምንመለከተው ምንድነው አድቨርስ ኢፌክቱን ነው። ሰልፎናማይድ ራሱ ይቻላል። አሚኖግሊሰሪድ ስንወስድ ከሊቨር ከኪድኒ ጋር ተያይዞ የሚያነሳው ነገር አለ። ቴትራሳይክሊን ደግሞ ከጥርሳችን ጋር ወይም ደግሞ ቦን ግሮዝ ላይ ስፔሻሊ ቲዝ ላይ ያለውን ነገር ሞስትሊ ምን አለው ከቲዝ ስፔሻሊ ቲዝ ላይ ያለው ነገር ዲፎርም የማድረግ ሁላ ነገር ሊፈጠር ይችላል ማለት ነው። በት ይሄ ግሬ ቤቢ ሲንድሮም ደግሞ ምንድነው ካፍ ብለን የምንጠራው ካፍ ሄሊኮ ብለን የምንጠራው the most causing of ግሬ ቤቢ ሲንድሮም ብለን የምንጠራው ይሄ ነው። ስለዚህ እነዚህ ግን ካፍ፣ ቴትራሳይክሊን፣ አሚኖግሊሰሪድ፣ ሰልፎኒዲያ እነዚህ ብዙ ጊዜ አልፎ አልፎ ይመጣሉ። ሳይድ ኢፌክታቸውን የእነዚህን ድራጎች መርሳት የለብንም ማለት ነው። ሌላኛው ሬድማን ሲንድሮም ብሎ የሚያስቀምጠዋል። ሬድማን ሲንድሮም እዚህ ቦታ ላይ ስናነሳ ፔኒሲሊን ሜቢ እንዳላሉች ነገሮችን እንመለከት እንችላለን። አይሶዞናይድን ስናነሳ ፔሪፌራል ኒውሮፓዚ ብለን የምንጠራው ነገር አለ። ሪፋምፒሲን ስናነሳ ደግሞ ዲስከለሬሽን ብለን የምንጠራው አለ። እዚህ ቦታ ላይ ሂስታሚን ሪሊዝ ስለሚያደርግ ምን ቫንኮማያሲን እሱ ራስላት ምን አለው ሬድማን ሲንድሮሞችን ዲዩቶ እንዳለው እዚህ ቦታ ላይ ያስቀምጠናል ማለት ነው። ስለዚህ አንዳንዴ ደሞስት የሚባሉትን የድራጎች አድቨርስ ኢፌክትስ ልታውቁ ይገባል ማለት ነው። ሌላኛው የመጨረሻውን እዚህ ቦታ ላይ ስናነሳ ቅድም የጠቀስነው ማለት ነው ሴቨን ጆንሰን ሲንድሮም ስናነሳ ሲቪር ሪአክሽን ሞስትሊ ከምን ጋር ተያይዞ ነው? ከሰልፎን አማይድ ጋር ተያይዞ ነው። አስፕሪን ስናነሳ፣ ሞርፊየም ስናነሳ፣ አትሮፒን ስናነሳ ራሳቸው ነገሮች አሉ። በት እዚህ ቦታ ላይ ስንመለከት ዳንሰር ሊሆንልን የሚችለው ምንድነው? ሰልፎን አማይዶች ስቴቨን ጆንሰን ሲንድሮም ሲቪር ሪአክሽን ሞስትሊ ያመጣሉ ማለት ነው። ሌላኛውና በዚህ በጀነራል ፋርማኮሎጂ ላይ ስንመለከት የመጨረሻዎቹን ስናነሳቸው ስፔሻል ቶፒክስ ላይ የምናነሳቸው አሉና እነዛ ነገሮች እንመለከታቸዋለን። ስፔሻሊ የሚነሱ ጥያቄዎች አሉና መጀመሪያው ፕሌሴቦ ኢዝ ብሎ የሚያነሳው ነገር አለ። ምንድን ነው ፕሌሴቦ ያነሳ ምንድን ነው? ቶክሲክ ስቲሙላስ አንቲዶት an inactive substance ብሎ ያነሳው እና እዚህ ቦታ ላይ ምንድነው ስፔሻሊ non pharmacological effect ብሎ የሚያነሳው that means inactive substance but not toxic, not stimulant, not antidote. This means inactive substance that means non pharmacological effect ብሎ ያስቀምጣል ማለት ነው። the drug acting at the site other receptors but produce the same effect በሚያነሳው ነገር አለ እዚህ ቦታ ላይ acting at the site of other than the receptors other than receptor but producing the same የሆነ effect ማለት ነው። ምን ኮምፒታቲቭ ላይ የምንጠራውም ደግሞ ኮምፒታቲቭ ላይ የምንጠራው በት ፊዚዮሎጂካል አጎኒስት ያደርጋል ሳምታይምስ ሀፕን ማለት ነው። ኬሚካል አጎኒስት ሳይሆን ፊዚዮሎጂካሊ አንዳንዴ ድራጎች ምን አላቸው? አጎኒስቶች አላቸው። ስለዚህ ፕሮዲሲንግ ዘ ሴም ኢፌክት ብሎ የሚያነሳው እሱን ነው ማለት ነው። ሳንሰብሊቲ ሲል ያለው እንመለከታለን ማለት ነው። ሌላኛው እቺ ትንሽ ግራፊካሊ ቢኖራት መልካም ነበረ፣ አልሰራሁላችሁም። ግን በድራግ ሪስፖንስ ሪሌሽን ቢትዊን ብሎቲንግ አስ ሎግ ዶዝ ቨርስ አብሶ ሪስፖንሲቢሊቲ ማለት ነው። የምንሰጠው ዶዝ አለ፣ ከዛ ሪስፖንሲቢሊቲ ጋር ተያይዞ ነው የሚያነሳው እዚህ ቦታ ላይ ስትሬት ላይን አይደለም፣ ሃይፐርቦላ ብንጠራው ቤል ሼፕድ አይደለም እዚህ ቦታ ላይ በት የሆነ ምን አለው ይሄ ሎግ ዶዝ ሪስፖንስ ፍሮም ዘ ሪሌሽንሺፕን ስናነሳ ሲግሞይድ ከርቭ ብለን የምንጠራው ነው እዚህ ቦታ ላይ የምናነሳው። ስለዚህ ዘ አንሰር ዊል ቢ ቢል ያለው ይሆናል ማለት ነው። ሌላኛው በስቴት ኦፍ ጄኔቲካል ቤዚክ ኦፍ ድራግ ሪስፖንስ ብለን የምንጠራዋለን። genetic base of the drug response እዚህ ከቃሉ አንዳንድ ነገሮችን እነሳለን ብያቸዋለሁ። study of genetics drug response pharmacovigilance adverse effect ጋር ተያይዞ የሚነሱ ነገሮች ናቸው። another pharmacokinesis ሌላም another option ነው እዚህ ቦታ ላይ clinical pharmacy ደግሞ ስንመለከተው የሚያሳይ። ስለዚህ በዚህ ጋር ምን አለ genetics ብለን የምንጠራዋለን ፋርማኮሎጂ ጄኔቲክስ
the answer will be ኤ ያለው ጄኔቲካል ኢንፍሉዌንስ ኦፍ ዘ ድራግ ሪስፖንስ ብሎ የሚያነሳውን እንጠቀማለን ማለት ነው። ፖስት ማርኬቲንግ ሰርቪላንስ ኦፍ ዘ ድራግ ኢዝ ኮልድ ብሎ ያስቀምጣል። ፖስት ማርኬቲንግ ሞኒተሪንግ ኦፍ ምን አድቨርስ ድራግ ሪአክሽን አስ ፖስት ማርኬቲንግ አድቨርስ ድራግ ሪአክሽን ስንመለከተው ማለት ነው። ስለዚህ ዳት ሚንስ ኢትስ ፋርማኮቪጂላንስ ምንድነው ወደ ገበያ ከመውጣቱ በፊት ሳይሆን ገበያ ላይ ወጥቶ እያለ ስፔሻሊ ፕሪ አይደለም ብለን ፖስት ማርኬቲንግ ሰርቪላንስ ላይ የሚሰራው። ስለዚህ አድቨርስ ሪአክሽን ማለት ነው ፖስት ማርኬቲንግን ሞኒተር የማድረግ ስራ የሚሰራው። ኤፒዲሞሎጂካልም ብለን የምናነሳው ክሊኒካል ፋርማኮሎጂ ብለን የምናነሳው ድራግ አፕሩቫል ብለን የምናነሳቸው ነገሮች እነዚህ ሶስቱም አይደሉም። ስለዚህ አድቨርስ ሪአክሽን ምን ላይ ፖስቱ ላይ ገበያ ላይ ያለውን ነገር ቼክ ያደርግልናል ማለት ነው። ሌላኛው 46 which law government drug schedule in control of many countries ነው። which government ነው እነዚህ ነገሮች ዲፍረንት ላው ሬጉሌትድ አላቸው አብዛኛው ቦታ ላይ ማለት በጣም ዲፍረንት አለው። የፋርማሲ አክት አለ፣ ይሄ ናርኮቲክ ድራግ አክት አለ፣ አስራስ ደግሞ ድራግ ኮስሞቲክስ ላይ የምንጠራቸው አሉ። ስለዚህ ዛ አንሰር ቢ ምን ይሆናል ማለት ነው? ዲ ያለው ኦል ይሆናል ማለት ነው። 47ኛው ጥያቄ ላይ ስንሄድ ድራግ አክቲንግ ኦን ዘ ሪሴፕተር ኢዝ ኮልድ ነው ብሎ ያለው። ድራግ አክቲንግ ዳይሬክትሊ በነገራችን ዳይሬክትሊ ምን ያደርጋሉ? ኦን ሪሴፕተርስ ላይ ስንመለከታቸው እነማን ናቸው? እነዚህ ነገሮች ስናነሳ ድራግ አክቲንግ ድራግስ ላይ የምንጠራቸው አሉ። 47 አይነት ጥያቄ ነው። ድራግ አክቲንግ ኢን አክቲቭ ምንድነው? ዳይሬክትሊ ኦን ዘ ሪሴፕተርስ ፕሮድራግ ብለን የምንጠራቸው አይደሉም። እነሱ ገና ኢንአክቲቭ ፎርም ላይ ናቸው ያሉት በነገራቸው። የሚሳይል ሰሮችን በዚህ ቦታ ያነሳ። ኢንዳይሬክት ስንል ደግሞ ኢንዳይሬክት የሆነ ነገር በዚህ ቦታ ላይ እናነሳ። ፕሮድራግና እንዳልኳቸው ምንድነው ኢንአክቲቭ ፎርም ላይ ናቸው ያሉት። ኤንዛይም ዲሰሮች ደግሞ ሌላ ናቸው ቅድም እንዳልናቸው ማለት ነው። ሳይቶክሮም P450 ላይ ነው እነዚህ ስንመለከታቸው የምናገኛቸው ማለት ነው። ስለዚህ አንሰር ቢ ድራግ አክቲንግ ኦን ዘ ድራግስ ላይ ማለት ነው። ይሄ ኢንአክቲቭ ፎርም ላይ የምንጠራው ነው። ፕሮዳክት ላይ እንዳስቀመጥኩላችሁ ኢስ ኢንአክቲቭ ፎርም ኮንቨርቲንግ ኢንቱ ዘ አክቲቭ ፎርም የሚቀየርበት ልክ ሳይት ኦፍ አክሽን ላይ ሲያገኝ ቦታው ላይ የሚቀየር ነው። ሃይፖቴንሲነት አይደለም። እዚህ ቦታ ላይ የምናነሳቸው ሶስቱ ክሊራንስ አንሰር አይደለም። ፕሮግራም የምንጠራት ራሷ ናት። ከድራጓ ተጨማሪ ኮትድ የሆነች ነገር ማለት ነው። ኢንአክቲቭ ፎርም ተዘጋጃለች። ሳይት ኦፍ አክሽን ላይ ሲደርስ ነገር ራሷን በትና ስራዋን ትሰራለች ማለት ነው። ያለው ፋርማኮቪጂላንስ ማኒ ዴሊስ ስለምንድን ነው? ቀደም እንዳነሳውላችሁ ነገር ሞኒተሪንግ ኦፍ ምንድን ነው? አድቨርስ ድራግ ሪአክሽን ድራግ ዲስከቨሪ ማኑፋክቸሪንግ ነው። ይሄ ምንም አይመለከተውም። እዚህ ቦታ ላይም ስንመጣ ትራያልሶችን እነዚህ የመጀመሪያ ክሊኒካል ትራያልስ ማኑፋክቸሪንግ በሚደረግባቸው ታይም ላይ ቼክ የሚደረጉባቸው ናቸው ማለት ነው። ለዚህ አንሰር ቢ ፋርማኮቪጂላንስ ሲነሳ ምን ይነሳል ማለት ነው? አድቨርስ ድራግ ሪአክሽን ይነሳል ማለት ነው። ሁሌም እንድትረሱት አያስፈልግም። ሌላኛው ኦርፋን ድራግስ ኢዝ ኮልድ ብሎ የሚያነሳዋል። ኦርፋን ስለዚህ ወርዶች ስንመለከተው ምንድነው? ፎር ሬር የሆኑ ኮንዲሽኖች ወይም ደግሞ ሬር የሆኑ ኬዞች ወይም ዲዚዞች በሚኖሩ ሰዓት ነው። ችልድረን ነው ይላል አይደለም። ፕሬግናንት ወይም እንደ ስፔሻል ፖፑሌሽን የምንጠራቸው ነገሮች አሉ። በት ትራንስፈር ቢ ሊሆን የሚችለው ኦርፋን ሬር የሆኑ ዲዚዞች ናቸው ማለት ነው። ስለዚህ ፓርት 2 ይሄንን ይመስላል። ኔክስት በሌላ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። እንግዲህ ሁላችሁም ሼር፣ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቴንክ ዩ